አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ወደ ተከበራችሁ የቻናሌ ቤተሰቦች ወደ ተመልካቾቼ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ለሀገራችን እላችኋለሁ ውዶቼ። በነገራችን ላይ ይሄ ብርቅ ሆኖ ሳይሆን ለአንዳንድም ሰዎች ትምህርት እንዲሆናቸው ፈልጋለሁ። ኢጃዛ ፋይዳ የለውም። ኢጃዛ ማውጣት ምንም ትርጉም የለውም፣ ምንም ፋይዳ የለውም ማለት ነው። ምን ልላችሁ ፈልጌ ነው፣ ስራ አለመናቅ። ስራ ነው ብለን ከገባንበት፣ ስራ ነው ብለን ከሄድንበት ሁሉም ስራ ነው ማለት ነው። በነገራችን ላይ የጀዋሌ ስክሪን ተፈሶ ማለት ነው፣ የፊት ለፊት የጀዋሌ ስክሪን ፈሶ በጀርባ ነው እየቀረስኩኝ ያለሁት። ምንም ነገር አልተመቸኝም ማለት ነው። ቪዲዮ ላይክ ሼር አድርጉልኝ። እስቲ ሰሞኑን ቻናሌ ቀዝቀዝ ብለዋል። ለምን እንደሆነ ያውቃለሁ፣ ግን ኮፒራይት አንድ መቶብኝ ነበር። ለዛ ነው ቀዝቀዝ ያለው ማለት ነው። ስራ መናቅ የለብንም። ያገኘነው ስራ ከገባን ከሰራን እንጨምራለን እንጂ ያለውን አንጨርስም። ያለውን በሰልባጅ በነገራችን ላይ ሰልባጅ እኔም ሰብስባለሁ። እውነቱን ልናገር ካልኩ ይሄ በርናመጆች ከመጡ ወዲህ በርናመጅን ከተለማመድኩኝ ወዲህ ሰልባጅ እኔም ሰባስባለሁ። ግን አልሐምዱሊላህ አሁን ተቆጥቤያለሁ፣ ተምሬያለሁ። ምክንያቱም የሚያስፈልጉኝን እቃዎችን ገዛዝቼ ጨርሻለሁ። አሁን ብር ማሰባሰብ ብቻ ነው ስራ። ቆይ ልጅቷ እየጮች ነው፣ ልምጣ እና ልጅቷ እየጮች ነው፣ ያስቸገረችኝ ነው። እንዲህ የሆንኩኝ ነው ብር የምሰብስበው፣ እንዲህ የሆንኩኝ ነው ብር የምቋጥረው። አሁን ስራ የለብኝም ይባላል እንጂ ስራ ለኔ ቀላል ይመስለኛል፣ ግን ቀላል ነው። አልሐምዱሊላህ ከሌላው ቤት አንጻር ስራ ቀላል ነው ለኔ። ለምን ስራ አልመርጥም ከልጅ አሁን እኔ እዚህ ቤት ምሰራው ልጅ ይዤ፣ በፊት ልጅ አልመጣም ነበር። አሁን ልጅ መጣች፣ ልጅ ዛለው አልጨመረችኝም ብር። በዛው በ2000 ነው የምሰራው። ግን አልሐምዱሊላህ ይሁን ቢወጣ ይሄ የሚሰራው ያስኩት ይቀንስብኛል እንጂ አይጨምርብኝም በማለት ሰብር አድርጌ እየሰራውኝ ነው ማለት ነው። ዛሬ ይሄን ያመጣውላችሁ ብርቅ ሆኖ አይደለም። የሰው ልጅ ከዚህም በላይ ይይዛል። ከዚህም በላይ እጄ ነበረ፣ ከዚህም በላይ ሰርቼ ነበረ። ግን በነገራችን ላይ እኔ ብርን ሰብስቤ ሀገር ስልክ በጣም ያሳዝነኛል። ኦኬ፣ በጣም ያሳዝነኛል። ብር ሰብስቤ ወደ ሀገር ስልክ በጣም ያሳዝነኛል ማለት ነው። ብር ቁጭ ከሚል ሀገር ልካችሁ ስራ ላይ ብታውሉት ይሻላል በማለት ነው። ሰሞኑን እስቲ ወላሂ በጣም ነው የሚያሳዝነኝ ማለት ነው። አሁን ይሄ ሁላ ብር ስንት ይመስላችኋል? እስቲ ገምቱት። ስንት ይመስላችኋል? ትንሽ ይመስላል እንጂ ብዙ ብር ነው። ስንት ይመስላችኋል? እስቲ ገምቱ ማለት ነው። ምን ያህል ብር ነው? ገምቱ እላችኋለሁ ውዶቼ። ላይክ ሼር አድርጉና አበረታቱኝ። ቅንነት ለራሱ ቻናሌንም እስቲ ሞቅ ሞቅ አድርጉልኝ፣ አነሳሱልኝ ማለት ነው። ይሄ ብር ስንት ብር ነው? እንዴት የተሰበሰበ ብር ይሄ 700 ብር ለቤት ኪራይ ያወጣሁት ነው። በነገራችን ላይ ይሄ 1000 ብር ነው። ለቤት ኪራይ ያወጣሁት ነው። በነገራችን ላይ የቤት ኪራይ ከፍላለሁ እንጂ ወላሂ አንድ ቀን አድሬበት አላቅም። አንድ ቀን አድሬበታለሁ። 3 ዙር እያሳደስኩኝ 4 ዙር እያሳደስኩኝ አንድ ቀን ሄጄ አድሬበታለሁ። ከዛን ውጪ አድሬበት አላቅም። በቃ ምክንያቱም ኢጃዛ አልወጣም፣ ስራ ላይ ነኝ የምውለው። ኢጃዛ ማውጣት የለም። ሲጀመሪያ ኢጃዛ ቦታ ስራ ምረቅ ሪያድና ካርጅ ስለምራራቅ ደርሶ ማለት 300 ብር ለምን ያቃጥለዋለሁ በማለት አልወጣም ማለት ነው። ስራ ያለ ጦል ከሆነ ስላ ካልበዛብኝ አልሐምዱሊላህ ብዬ መስራት ነው እያልኩኝ እሰራለሁ። እና አሁን 700 ለቤት ኪራይ የሚያወጣው ወላሂ የተቃጠልኩኝ ነው። እቃዬን ደግሞ ስብስብ አድርጌ ሊላክ ካልኩኝ ደግሞ ካርኮ ብዙ ይጠይቁኛል። ልግባ ካልኩኝ ደግሞ መንገድ አልተከፈተም። እንደውም ልገባ ነበረ መንገድ ተዘጋ። ለዛ ነው አሁን ደግሞ ኢንሻአላህ ያው ሀጅም ነው ያው ከሀጅ በኋላ ይከፈታል ይላሉ። እንግዲህ ሀጅም በኋላ ተከፈተም አልተከፈተም ያው ዞሮ ቦና ላይ ነው የምገባው። ያም ሆነ ይሄም ሆነ ማለት ነው። እና ይሄን ብር ዛሬ ሀገር ልልከው ነው። ይሄ ብር የቤት ኪራይ ነው ይወጣል። ግን እነዚህ ብሮች ይሄ የሚታዩት የተሰበሰበ ብር
ሀገር ልልከው ነው ማለት ነው። ሀገር ልኬ ስራ ላይ ላውለው ነው ማለት ነው። እንዴት ይታያችኋል? ስራ ላይ ላውለው ነው እንዴ? እዩትሳ ቆንጆ ለመስታወሻ ፎቶ አነሳዋለሁ። ሁለት ይደብላችሁ። እኔ ያሳዝነኛል፣ ለምን እንደሆነ አላውቅም። ብር ስልክ በጣም ያሳዝነኛል ስላችሁ ቀላል እንዳይመስላችሁ። በጣም ያሳዝነኛል፣ ወላሂ ያሳዝነኛል። እኔማ እንዲደርድሬ ወላሂ መስታወሻ ነው፣ ሰዎቹ እንዳይመጡብኝ እናቴ። እና ወላሂ አቤት እያያችሁ ነው። አቤት አይናው ከኔ ጋር ልትለዩ ነው። ምን ትርጉም አለው? ከኔ ጋር ልትለዩ ነው። እና ይሄ ብር ምን አይል ይመስላችኋል? ምን አይል ይመስላችኋል? ብዙ ብር ነው በነገራችን ላይ። እሺ ትንሽ ብር እንዳይመስላችሁ። ወደ 25 ምናምን ሺህ ብር ሪያል ነው ማለት ነው። 25 ሺህ ሪያል ብር ነው ማለት ነው። ሀገር ልትገቢ ነው። ልትለየኝ ነው። ችብሬ ልትለየኝ ነው። እኔ ብር እንዴ አጠፍጠፍ አድርጌ ሻንጣ ውስጥ ነው የማስቀምጠው። ለዛ ነው አያችሁ፣ የተሰራ የትላንት ተሰጠኝ ነው እላችኋለሁኝ። ብር ያዙ። ብር ከያዛችሁ ይጠቅማል። እንዳይመጡብኝ ብቻ ብር ከያዛችሁ በነገራችን ላይ ይጠቅማችኋል ማለት ነው። አሁን እነዚህን ወደ ሀገር ልኬ ስራ ላይ ላውለው ነው እላችኋለሁ ውዶች። ደግሞ ስለተሰባበ እንትን አጠፋ አድርጌ ስላስቀመጥኩት እንትን ይላል። እንዲህ ስታደርጉት እንዲህ አድርጉት። እስቲ እንዲህ አፍታቱት። ተፍታታን እስቲ ወዮ ኢጃዛ ቢወጣ ይሄ ሁሉ ብር አይኖረኝም። ኢጃዛ ቢወጣ ይሄ ብር አይኖርም። ኢጃዛ ቢወጣ ይሄ ብር ይኖራል አይኖርም ማለት ነው። ለማንኛውም ብርቹ እጅ ትመስላለች። ልትለየኝ ነው። ስትለየኝ በእንባ ነው። ወላሂ በጣም ያሳዝነኛል። እኔ ብር ሰብስቤ ስልክ በጣም ያሳዝነኛል። ለምን እንደሆነ አላውቅም። ግን እኔ ሀገር ሲገባ አንድ ላይ አጠራቅም ብልክ ነው የሚሻለው። ከአሁን በኋላ ኢንሻአላህ አልክም አንድ ላይ አጠራቅም ነው የሚገባው። ልክ ልገባ ሳምንት ስቀረኝ ነው የሚያስገባው። ይሄንንም እንደዛ ብዬ ወስኜ ነበረ። ይበተንላችሁ ይበተን። እስቲ ቆይ ደግሞ ስለተጣጠፈ እንትን ይላል፣ በደንብ አይፍታታ። ስላላችሁ እንቁጠር አምቶች እንዳይወጣብኝ እንድነን ትላላችሁ። ተሚማ የስራ ሰው መሆን ይወቁላት። ኦኬ የስራ ሰው መሆን ይወቁላት። ተሚማ ማለት ነው። ነው ተፈደሉ። ጉሉ ማሻአላህ طيب ጉሉ ማሻአላህ ተበረከላህ። እና ይሄ ይመስላል ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብረን እንሰባስብ። ወይኔ እንዳይመጡብን ጉዴ እንዳይፈላ እናንተ አግዙ ቶሎ በለው አግዙ እናንተ ምንድን ነው ብለው የሚመጡብኝ? እኔ ብር የለኝም እያልኩ ብር ሰብስቤ هذا تعب أنا اشتغلت 24 ساعة ما طلع إجازة، ما في إجازة، ما في زوج، ما في حبيبي. أنا فلوسي حبيبي. هذا مو تعب ناس، تعبي حقي، فلوسي حقي، كسبي حقي، حلالي حقي. طيب حلالي أنا أقول لكم هذا حلالي.
ከስቤና የሰው ሀቅ ወላሂ ስሙኒ አላቀላቀለም። ስሙኒ አልፈልግም ስሙኒ እና የሰው ሀቅ አልፈልግም። የሰው ሀቅ አያብላኝ። እና ለማንኛውም ብሬን ለማስታወሻ ነው ቪዲዮ የሰራሁት። እሺ ውዶቼ እዩልኝ ሳይሆን ለአንዳንድ ሰዎች ደግሞ ትምህርት እንዲሆናቸው ካሁን በኋላ ብር እንዳያባክኑ ትምህርት ይሆናቸዋል ብዬ ገምታለሁ። 50 ብር ቆይ የተቆረጠች ሻንጣ ውስጥ አለች። እሷንም ለብጃት እንድትገባ አደርጋታለሁ ማለት ነው። ይሄ ይመስላል ውዶቼ ማሮቼ ፍቅሮቼ ስሩ። የሰራ ያገለግላል፣ የበላ ያገለግላል ይባላል። እውነት ነው ባሉና ቆይ 200 ላቀላቅላት ከዚህ እናንተ ማሻአላህ በሉ። ማሻአላህ በረካ ይጣልበት። 2 ሚሊዮን ይሁን ብላችሁ ዱአ አድርጉልኝ። 2 ቢሊዮን በቢሊዮን ቤት ቆጠርልሽ ብላችሁ ዱአ አድርጉልኝ። የዛሬ ቪዲዮ ይመስላል። ለማስታወሻ ነው ቪዲዮ የሰራሁት። ዩቲዩብ ላይ ይቀመጥልኝ። ዩቲዩብ ላይ የተቀመጠ ነገር ወላሂ እንትን ይላል ማለት ነው። በነገራችን ላይ ትላንት የልጄን ፎቶ አግኝቼ የህፃንነቱን አጎቱ ፌስቡክ ላይ አይቼ ብስሚላህ ልቤ እንደተንሰፈሰፈ። ለምን የልጄ ፎቶዎች ሆነ ቪዲዮዎች ህፃንነት እየቀመጠልኩኝ ያሳደግኩት ሁላ ቪዲዮ ምንም የለም። ስልክ ተበላሽቶብኝ አበላሽብኝ። የህፃናትነት ፎቶ ትላላችሁ፣ ምኑ ትላላችሁ፣ ምኑ ትላላችሁ። ምንም ነገር የለም ማለት ነው። አሁን እቺ ብሯ ወላሂ ነገር ነው የምትገባው። እቺ ደግሞ የቤት ክራይ ወደ ሪያድ ትላካለች ማለት ነው። እንቶቼ ይሄ ይመስላል። ስራ ስሩ። የሰራ የበላ ያገለግላል የሚባለው እውነት ነው ይላችኋለሁ። ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው፣ ደህና ሁኑልኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። እንዳትበተን ቆይ እና ይሄ ይመስላል። ባይ ባይ፣ ቻው፣ ደህና ሁኑ። ማስታወሻ ይሆነኛል ብዬ ነው። እሺ ማስታወሻ ይሆነኛል።